ፈርሞ ነው የወጣ ፓስፖርቱ። እድሜ ለረዋን ሄዳ ሽንት ውሃዋ እንደፈሰሰ ታውቂያለሽ? ሀቡ ፖሊስ ጣቢያ ውስጥ ወላሂ በይ እናቴ ትሙት ሄዳ በቃ ከዚህ በኋላ አያደርግም ብላ። ኧረ እንደ ረዋን አይነት ሴት ደግሞ አለ እንዴ ለሱ ዋጋ የከፈለልች እናቱ አልከፈለች። ይህ ጀግንነት እኮ አይደለም ማሪ። ለወንድ እንደዚህ ዋጋ መክፈል ጽንሷን ሪስክ ላይ እስከ መውሰድ ድረስ ዋጋ መክፈል ጀግንነት አይደለም። ወንድ ልጅ ቆፍጠን ስትይ ነው የሚቆፈጥ ነው እንጂ እንደዚህ እንደ እናት አሁን ከትናንት ወዲያ እኔ አልሰማሁም። እሺ ከትናንት ወዲያ ሊጠጣ ወጣ። ምን እሷ ፍለጋ አስወጣት? ምን ባሏ አውራዋል ምን መሰለሽ ጭንቅላቷ ውስጥ ያለው የሆነ ነገር ቢያደርግ ኦልሬዲ ተፈራርማ ህጋዊ ባሏ አይደለ እኔም ገደል ውስጥ እገባለሁ። እሷ ላይ ምንም አይመጣም። ባልሽ ለሰራው ወንጀል ባሌ ወንጀል ቢሰራ የሚታሰረው ባሌ ነው። እኔ ሀቢባ አይደለሁ የምታሰረው። እሱ የራሱ ፓስፖርት አለው፣ እኔ የራሴ ፓስፖርት አለኝ። በምኖርበት ሀገር ህግ እኔ ህግ ከጣስኩ እኔ ነኝ እስር ቤት ምገባው። ባሌ ህግ ከጣሰ ባሌ ነው እስር ቤት ምገባው። እሷ እናት ናት ወይስ ሚስት ናት? ባሌ ወጥቶ እምቢ ብሎ ከጠጣ ይሄድ ይጠጣ ይዘላዘል፣ ፖሊስ ጋማ ብሎ እስር ቤት ሲያስገባው ልክ ይመጣል። እኔ ምን አገባኝ? እኔ በሰላም ልጆቼን ይዤ ቤቴ ይቀመጣለሁ። ምንድን ነው እሱን ፍለጋ መንደፋደፍ? እርጉዝ ሆና ሆዷን አስገፍጥጣ እንደዚህ እሱን ፍለጋ የምትወጣው ባል ብርቅ ነው እንዲ ይሟሟል እንዴ? እሱ ጫው ነው ይሟሟል። ቢታሰር ሆዷ ውስጥ ላለችው ጽንስ አታስብም? እሺ እሱ እናንተ ባትደርሱላትና መኪና ቢበላት ጽንሷ የሆነ ነገር ቢሆን በአይምሮ የተጎዳ በአካል የተጎዳ ልጅ በራሷ ስህተት ብትወልድ ልጇን ሪስክ ላይ ብትሆን ወይ ቢወርድ ልጇ ምን ልትሆን ነው? ምንድን ነው እንደዚህ ለወንድ ለባል ስፍስፍ ማለት እስከ ሞት ድረስ መድረስ? ራስን ቆፍጠን ትበልና ተወው፣ ይሂድ፣ ይቀጣ፣ ይመለስ። ማረሚያ ቤት ነው ቢገባ አይገሉት፣ ያስሩታል እንጂ ምን ይሆናል? እስር ቤት ለወንድ ነው። ማንም ወንድ ታስሮ ተቀጥቶ ታርሞ ይወጣል። እሷ እንደዚህ ሹሩሩ እያለችው ቤት በኩል ይለወጥ ልጁ ሊለወጥ አይችልም እኮ ካልተቀጣ። እናንተም በጣም ብዙ ሹሩሯ በዛችሁበት። እኔ ውሳኔ ወስኛለሁ። ሀቡ ግን ሰው ትላንትናም ዛሬም ቅድመው ሀቡ አንቺ ቤት የመጣሁትኝ አይሽ አንቺ ውስጥ ራሱ ሀቡን ያጋባኋቸው በአበዳን አላደርግም። ሀቡ እኔ ረዋንም እኔ መሲ ብርጅቶና ተጣበሰቻት ስትለኝ አዘንኩብሽ። ላይ የእህቷ ረዋን እህቷ የእናቷ ልጅ ብትሆን ኖሮ እንደ ውስማን አይነት ዘልዛላ ሰካራም ስራ የሌለው ከንቱ አምጥታ ታጣብሳት ነበር ወይ ብዬ አዘንኩ። ሰው ለራሱ የማይመኘውን እኔ ለባልነት የማልመኘውን ለእህቴ አልመኘውም። እንዴት እንዲህ ታደርጋለች ብዬ አዘንኩብሽ። ያሉትን አምኜ ግን አሁን አንቺ እንዳላጣበሻት እራሳቸው እኔ አላጋባቸውም ሀቡ። ትላንትና ግን ኢቨን እህቶቼም ቤተሰቦቼም ድረስ እንትን እስኪሉ ድረስ የሞተችው እናቴን ሲሳደብ ሱቅሽን መጥቼ ጋዛ አከፍክፌ አቃጥላለሁ በይፋ ነው የተናገረው። ይህንን ደግሞ ያየው አካል አይቷል። እሱ የተንጠለጠለ ጉዳይ ላይ ያለው ጉዳይ ነው። ከዚህ በፊት ሄዶ ምን ብሎ ፈርሞ እንደመጣ ያውቃል ራሱ። ስለዚህ ምንም እኔም እሚኬ ሁሉም ሰው አሁን በቅቶታል። ረዋን ግን ነገ ፋሲካን ሄደን ሀቦ አንድ አፍታ ገዝቷ ላይ ሄደን ከመውለዷ በፊት ትንሽ ህዝቡም እቃውን ምናምን እንዲገዛት ምናምን እናድርግላትና እቃውን ምናምን ትገዛዛለች፣ በሰላም ትወልዳለች። ወንድሟ ደግሞ ቶሎ እንዲመጣ እናድርግላታለን። ወንድሟ ይምጣላትና ከመውለዷ በፊት ወንድሟ ይመጣል እኮ። እሱ አሁን ትናንትና የተጋጩት ወንድሜ እናምጣ በማለቱ አይደለ የተናደደው። ለምንድነው ሰው ከጎኗ እንዲሆን ማይፈልገው? ለምንድነው ሀቢባንም ብሎ ከርጊያት የሚላት የሚያስገድዳት ከሰዎች እንድትርቅ የሚያደርጋት? ይሄ የናርሲስቲክ ባህሪ ነው። ብቻዋን ይዞ ማጥቃት እንዲመቸው ነው። ገባሽ? ስለዚህ ለምንድነው ብቻዋን የምትሆነው? በሰው መከበብ አለባት። አሁን ቆርጣለች ሀቡ እግዚአብሔርን። አሁን ላይ በቃ ነገም አሁን አመሸ ብላ ስትወጣ ስትፈልገው ታያለሽ። እንደ እናት እኛ ምንማለው እናት ናት እናት ናት። ልጄ አመሸ፣ ልጄ ጠጣ፣ ልጄ ተደባደበ ብላ ውጭ ወጣ ጠብቃ። ሚስት ከመቼ ጀምሮ ነው ባል ወጣ ብላ ፍለጋ የምትዞረው? ኧረ ሺም ነው ቆፍተን ማለት ነው። ነገም ሊጠጣ ሲወጣ ተከትለው ትወጣለች። ሆዷን ቆርጦች በኋላ አራስ ልጅ ቤት አስተኝታ እሱን ፍለጋ ትወጣለች። አታደርገውም ስላላየሻት ነው። አሁን ላይ ያለችበት ሁኔታ ትላንት ታሜ የነገረሽንም ነገር አድርጋን የመጣ ነው። ስለዚህ ምንም በቃ ስለዚህ አሁን ወንድሟን ቶሎ ፕሮሰስ ተጀምሮ ወንድሟ ይመጣል። እሱ ስላላለ ሳይሆን ወንድሟ በደንብ ይመጣል። ሁሉ ሳትወልድ ወልዳ አራስ ቤት ባድዋዳቱ ቀድመን እናመጣዋለን። ወንድሟ ከመጣላት ወንድሟ ሱቅ ሲውልላት እሷ ቤት ራሷን
ራሷን ታሳርፋለች ቤት ውስጥ። አራስ ቤት ደግሞ ወንድምና ሁለት ሰው ይመጣላት፣ ወንድምና እህት። ወንድምየው ሱቅ እቃ ሲሸጥላት ይውላል፣ እህትየው ደግሞ ቤት ውስጥ ታርሳታለች። ከዛ ቆፍጣና ሴት ከሆነች ባሌ መጣ፣ ባሌ ሰከረ፣ ባሌ ወጣ ብላ አትጨነቅም። ገባሽ? እንደገና ደግሞ እሱ ሰክሮ ለሚሳደበው ማንም እኔ ነግሬያታለሁ በዋትሳፕ እሱ ሰክሮ ለሚሳደበው ማንም አንቺን አይወቅስም፣ አትጨነቂ። ማናችንንም ቢሰድብ መሲ አሁን አንቺ እኔን ሰደበኝ አልሽ አይደለ? ለሰደበሽ ነገር እሷ ተጠያቂ ናት አይደለችም? ያማ ቢሆን ኖሮ ማታ ከእሷ ጋር ባልተንከራተትኩ ኖሮ ሀቡ ምልሽ ይህንን ነው ለእሷ መንገር ያለብን። እሱ ወጥቶ ለሚሳደበው ነገር እሷ መጨነቅ የለባትም። እሱ እኮ እሷን ማስፈራራቱ ነው። የምትወዳቸውን ሰዎች እየወጣው እየሰከርኩ እየተሳደብኩ አስቀይሜ እሷን አናድዳታለሁ። ልንገርሽ ረዋን ከኔ ጋር ብትለያይ አንቺን ብሎክ ብታደረግ እዚህ ቲክታክ ላይ አሉ ሰፖርት የሚያደርጓትን ኢቭን መዳም ቅመሞችንም ሳይቀር ወታ ብትሳደብለት ከእሷ ጋር ሰላም ይፈጥራል። ለምን በይ ብቻዋን ነው፣ በባዶ ሜዳ ላይ ብቻዋን ነው የሚያገኛት። ፈልጋት ማንንም ሰው እንድታወራ አይፈልግም። አሁን ደግሞ ወንድሟ ይመጣል። ልጅቷ በቤተሰቦቿ መከበብ አለባት። ብትወልድ ደግሞ እናት አላት እኮ ሀቡ ገባሽ? እንኳን እናት ኖሯል፣ እናት እንኳን ሳይኖረን ልጆቻችን እያደጓል እንዲ ሀቡ እኮ ልጇንም መላክ ትችላለች ከፈለገች ኢትዮጵያ። እዚህም የማሳደግ አቅም አላት። ጥሩ ሱቅ አላት ልጅቷ። ጎበዝ ሰራተኛ ናት። ግን ሁሌ ጎበዝ ሴቶች እንደዚህ አይነት ወንድ ይገጥማቸዋል። ሁሌ ጎበዝ ቢዝነስ ላይ ጎበዝ፣ ስራ ላይ ጎበዝ የሆኑ ሴቶች እንዲህ ህይወታቸው የሚበላሸው በእንደዚህ አይነት ወንዶች ነው። እንደዚህ አይነት ወንድ ጋር ሄደው የሚለጠፉት ከማይረባ አብረን እንስራ እንደግ ከማይል ጋር እሺ ጠጣ ምን ላይ ባስገባውና እሷን ሆን ብሎ እሷን ለማሸማቀቅ እኮ ነው። ገባሽ አይደል አለች እኮ እሷ። መጠጣቱን ይጠጣ ላይቭ ላይ ወጥቶ ለምን ህዝብ፣ ማህበረሰብ፣ ሀገር ምን ያመጣሉ? እኔ መንግስታችሁ ነኝ ሁላ እስከ ማለት ደረጃ ደርሶ እንኳን እንደዛ ብለሽ አስነጥሰሽ እንኳን እንትን ብለሽ ኖረሽበታል። ሀቡ ይሄ ሀገር እጁ በቆረጠው ነገር ስንት ዋጋ ከፍያለሁ ሀቡ። ምክንያቱም አለት አይቀር በእርዳታ ሰብስባችሁ ይቃማ አሰራችሁለት አይደል? እናንተ ስንት ሆናችሁ ሰብስባችሁ? ማን ጋር ተሰብስቡ? አብዛኛውም ገንዘብ የሸፈንኩት እኔ ነኝ። አላህ ይስጥሽ። እሺ ሌላስ ማን ማን አዋጣ? ማለት እነ በቂ ምና ኤሚኬ፣ ማሚ፣ ሳሪ። ከዛ በቂ የለበት በቂ አለበት መሰለኝ። በቂ እንደውም ሙሉን ሸፍኜ እኔ ልስራለት ነበር እንደውም የጠየቀኝ። ከዛ ኦልሬዲ እኮ ተጀምሮለታል። በጣም ነበር የሚያዝንለት በቂ ራሱ እና እንደዚህ ሶሻል ሚዲያ ራሱ ይዋጣለት ምናምን ብለን የተወሰኑ ልጆች ራሱ ቀራማ ስለነበረበት ከሶሻል ሚዲያ ራሱ የተወሰኑ ልጆችም ሰፖርት አድርገውታል። ቀራማ ነበረበት። ከዛ ተሰርቶለት በቂ ጋ ተቀጠረ አይደል? በቂ ጋ እየሰራ ነበር። በቂ ጋም እንደዚሁ እየጠጣ ምናምን መጠጸቡ በቃ መጠጥ ነው። በቂ አትጠጣ ነው ደግሞ ጸቡ። ከዛ ከበቂ ጋር ከለቀቀ በኋላ የተቀጠረ ከበቂ ጋር ከለቀቀ በኋላ የትም አልተቀጠረም። ከረዋን ጋር በቂ ጋር ምን ያህል ጊዜ ሰራ ተቀጥሮ? ወር ራሱ ወር ወይ 2 ወር እንደዛ አካባቢ ነው። ስለዚህ ይሄ ሰው እኮ በጣም ጨምላቃ ነው። በእርዳታ ብር ገንዘብ ተሰብስበው ይቃማ ስንት ወንድሞቻችን አሉ አላማ ያላቸው መስራት እየፈለጉ የሚያግዛቸው አተው ስንት በጣም ጠንካራ ሀቡ ከበቂ ጋር ከወጣ በኋላ የሆነ ቅባት ምናምን ኮስሞቲክስ ቤት ከዛ ከእሷ ጋር ለቆ ደግሞ ረዋን ጋር ገባ። ስራ ሳይኖረው አንድ ወንድ ትዳር መመስረት አለበት? ስራ የረዋን ሱቅ ውስጥ እኮ ነው የገባው። የረዋን መኖሪያ ቤት ውስጥ የረዋን ሱቅ ውስጥ ልብሱን ብቻ አንጠልጥሎ ማለት ነው፣ ራሱን አንጠልጥሎ። ታዲያ አንድ ወንድ ማስተዳደሪያ ሚስቱን የሚያስተዳድርበት ስራ ነገር ሳይኖረው አንቺ ረዋን እህትሽ የእናትሽ ልጅ ብትሆን ስራ የሌለው የሚጠጣ ወንድ ዝም ብሎ ገብቶ ማለት ምን ለማድረግ በቃ ለማስረገዝ ነው የገባው? አልገባኝም እኔ ማለት መሲ አይደለችም ያጣበሰችው። ስለዚህ መሲ አይፈረድባትም። ረዋንም ፎሎ አድርጎ ራሱ ከሆነ የጀነጀናት ረዋን እኔ ስንት ዓመት እየመከርኳት ስራ የሌለው ወንድ ታይሀቡ ሰን እያልተው ስራ የሌለው ወንድ መጥቶ ምንድን ነው ሊያደርግ የሚመጣው? ምን ቤት ገብቶ ሊያስረግዘኝ ብቻ ሳያስተዳድረኝ የቤት ክራይ በእኔ ሱቅ በእኔ ሁሉ ነገር በእኔ ካልሰራ ምን ያደርግልኛል?
ኦኬ በጉልበቱ ሊያገለግላት ነው የመጣው እንደ ተቀጣሪ ሰራተኛ። ይኸው ዛሬ ላይ እሷ እኮ ስቃይ ላይ ናት፣ ስቃይ ላይ ናት እኮ አርግዛ እያለቀሰች እየተራበች ትልል ብላ አንገቷ ቀረ ስትል መሲ ያልሰማችሁ? እቺ ልጅ ልጇ ውስጥ ቢሞትባት ትናንትና ሱቅ ውስጥ ያለው እቃ ራሱ ምንም አሁን መሸጥ ያለባቸው እቃዎች አሉ ሀቡ አልተሸጡም። ስንት ቀኗ ቤት ውስጥ ናት ያለችው። በቃ ምግብ አትበላም ማርያምን። እኔ እንደውም ሱቁን ክፈቹና ለሀቡም ነግረናት ገዝት ላይ ሰው እቃውን እንዲገዛ እናድርግ ራሱ ብያታለሁ። እቃው ቢያንስ ሱቁ ላይ ያለው ከመውለዷ በፊት ሁሉም ቲክታክ ላይ ያለ ሰው ሁሉም እቃውን ገዝቷል። መውለጇ እየተቃረበ ስለሆነ ብዙ ነገር ያስፈልጋታል። ምንም እቃው እየተሸጠ አይደለም። ሱቋ ዝግ ነው ያለው። እቤት ብቻዋን ያለች በዝ ነበረች እኮ በስራ በእናትሽ። እሱ ወደ ህይወቷ ሳይገባ በፊት ሱቋ፣ ንጽህናው፣ አደራደሯ፣ ጉብዝናዋ፣ የቤቷ ንጽህና በቃ አረብ በቃ የሎካሎቹን ቤት ነው የሚመስለው። ማርያምን ቤቷ ንጽህናዋ በቃ ጨዋ ሴት ታውቂያለሽ እኮ። አሁን ምን ዋጋ አለው ሱቋ ተዘግቶ ከዋለ ካልሰራች? እንዴት ነው ገበያ ይቀዘቅዛል፣ ከስተመር ይጠፋል። ነገ ሀቡን የምናስብ ያለው ነገ ፋሲካ እኔ ጋር ያለችው ፋሲካ ያንቺ ልጅ እኔ ወሰድኳት። እሷ የተወሰነ ሰዓት እልክላትና ረዋን ቁጭ ብላ ወይ አንዳችን ቤት ገዝተ ከፍቶ ሁሉም ያቅሙን እንዲገዛትና ኖርማል የመውለጃ እቃዎቿን ምናምን መገዛዛትም አለባት። እቃዋን ሽጥላት ማለት ነው። ፋሲካን እልክላት በራሷ ቤት ገዝት ላይቭ ከፍታ ፋሲካ ሄዳ ትሽጥላት። እንደዛ እናደርጋለን ወይ እኛ ገዝቷ ላይ እንሄድና ረዋን ቁጭ ብላ የእያንዳንዶቹን ዋጋ እንትን ያለች ፋሲካ ወይ ነገ ትይዥላታለች፣ ትሄድላታለች። እኔ ሱቅ እዚህ ሆናለሁ፣ ፋሲካ ትሄድላታለች። ሱ ማመጥቀት አለበት። በጣም ነው የሚያሳዝነው። እና ሀቡ ምናልባት እኔ ረዋን የ3 ወር የ4 ወር እርጉዝ ሆና እንደ ማንኛውም ሰውን ያወቅኩትኝ ፍቅር መጀመራቸው ለጤና ሸተስሞበታል ምን ብሎለታል። አሁን በቃ ረዋን ሰላም እንድትገላገል በቃ እሱ ወንድ ልጅ ነው ሀቡ። ወንድ ልጅ የትም ሄዶ የመኖር ይኖራል። ቢታሰር ሀገር ቢገባ ምና ወንድ ልጅ ይኖራል ሀቡ። እች ልጅ ግን ትላንትና እስቲ እንደዚህ አዙሯት ሀቡ የሆነ በቃ መጥ እውነት ታሜ ይንገርሽ በቃ ሁሉም እዛ ጋር የነበረው ሴት ሁሉ ነው የጮኸው። እንደዚህ አዙሯት እጥፍን ያለችው ወይኔ መረመረች ብሎኛል ታሜ። ማታ ሪፖርት እየጠበቁ ነበር። ከዛ በኋላ ደግሞ ዋትሳፕ ቮይስ አልመለሰችም። ረዋን እንዴት ናት? ምርመራ ወጣ፣ ሰላም ነው ጽንሱ ምናምን ሁሉም ነገር ሰላም ነው። አሁን ነው ከእሷ ጋር የመጣሁት። ቁርስ በልተን እንትን ሻይ ጠጭ ምናምን ብላት ቲጂም አብረን ያደር ነው። 8 ሰዓት 9 ሰዓት በኢማራት ሄደና እዛ ቁጭ ብለን አጫውተናት ምናምን ነው የመጣ ነው። አሁን ነው የመጣሁት። በኋላ ሄዳለሁ። ደህና ናት፣ ደህና ናት፣ ደህና ናት። ተኛ አልኳት። ጽንሱም ደህና ነው፣ ሰላም ነው አሏት።